የሰው ልጆች ደም ረከሰ፣ የሰው ልጅ ህይወት ረከሰ። የሆነ ሀገር ላይ በጅምላ በቦምብ ይጨፈጨፋሉ፣ በሆነ ሀገር ላይ በእሳት፣ በሆነ ሀገር ላይ በሆነ ለጥቂት ለርካሽ የፖለቲካ ፍላጎት ተብሎ እዛም እዚህም ሰዎች ሲሞቱ ይታያል። እየቀነሰም አይደለም እየጨመረ እየሄደ ነው ያለው። በዚህ ሰዓት እንደ ሰው ቆመን በጋራ ማውገዝ፣ እንዴት ነው ይህ ነገር መቆም ያለበት ብለን መምከር፣ ዘግናኝነቱን ጸያፍነቱን ሁላችንም ተረድተን እኩል ካልጮህን መጠየቅ ያለበት አካል እንዲጠየቅ ካላደረገን የሆነ መንደር ሰው ሲገደል ጮህን የሆነ መንደር ሲገደል የምንስቅ ወይ ዝም የምንል ከሆነ ፍትሃዊም አይደለም፣ ዘላቂ መፍትሄም ሊያመጣ የሚችል ነገር አይደለም። በተለይ በሀገራችን ከቅርብ ዓመታት ወዲህ ይህ ነገር እየበዛ እየሄደ ነው ያለው። ከሌላ ሀገር መጥቶ አይደለም እየገደለን ያለው፣ እርስ በርሳችን ነው እየተገዳደልን ያለ ነው። የሆነ ጊዜ ዘር ለይተን፣ የሆነ ጊዜ ሃይማኖት ለይተን፣ የሆነ ጊዜ መንደር ሰፈር ለይተን ያ ነገር እኔ ጋር ዛሬ ላለመምጣቱ ምን ዋስትና አለኝ? ራሳችንን መጠየቅ ያለብን ይህ ነው። እዛ ሰፈር የተቀጣጠለው እሳት እዚህ ላለመድረሱ ምን ዋስትና አለን? በዚህን ሰዓት ስሜትን መከተል ሳይሆን ቆም ብሎ ይህ ነገር ከስር መሰረቱ እንዴት ነው መቆም የሚችለው? ማን ምን ኃላፊነት መውሰድ መቻል አለበት? ከሆነ ጦርነት አዙሪት ስንወጣ ሌላ ጦርነት አዙሪት ውስጥ እንገባለን። ሀገር እንደ ሀገር ሰላም ሰፍኖባት ትውልድ ተረጋግቶ እንዲሰራ እንድማር ሀገርን እንድረከብ እንዴት ነው ማድረግ የምንችለው? የመጀመሪያ ትልቁ ነገር ለሰው ልጅ ክብር መሰጠት መቻል አለበት። ሰዎች በእምነታቸው ምክንያት ሊጠቁ አይገባም። ማንም በማንም ላይ በእምነት ምክንያት መብት የለውም፣ ማስገደድ አይችልም። ማንም ሰው ማመን መብቱ ነው፣ መክፈር መብቱ ነው። ጠያቂ አላህ ሱብሓነሁ ወተዓላ አለው። አንተ ግን ምንድነው ወማ ዐለይከ ኢለል በላግ። ይሄ ነው እስልምና መሪ ላ ኢክራሃ ፊዲን። የሚሞተው ሙስሊም ይሁን የሚሞተው ክርስቲያን ይሁን ዘሩ ያ ይሁን ይህ ይሁን አይደለም፣ መጠየቅ ያለበት ሰው መሆኑ ብቻ በቂ ነው። በእስልምና እኮ ሰው አይደለም እንስሳት እንኳን ያለ አግባብ መገደል እንደሌለባቸው የሚደነግግ ዲን ነው ዲናችን። እንዴት ነው ቤተ እምነቶች የሚጠቁት? አላህ በቁርአን እኮ ولولا دفع الله الناس بعضهم ببعض لهدمت صوامع وبيع وصلوات ومساجد يذكر فيها اسم الله كثيرا ይላል። ቤተ እምነቶች የአይሁድ ምኩራቦች የክርስቲያኖች ቤተ ክርስቲያን መስጂዶች መነካት እንደሌለባቸው ነው አላህ የሚነግረን። صوامع ገዳማት ወቢያ ወصلوات ومساجد የተለያዩ ቤተ እምነቶች የየራሳቸው ስያሜ ያላቸው ማምለኪያ ስፍራ አላቸው። እነዚህ ማምለኪያ ቦታዎች መነካት እንደሌለባቸው ነው አላህ ሱብሓነሁ ወተዓላ የሚነግረን። በጦርነት መሃል እንኳን ሆኖ ረሱል አለይሂ ሰላቱ ወሰላም ቤተ እምነቶች እንዳይነኩ፣ ቀሳውስቶች እንዳይነኩ፣ አረጋውያን እንዳይነኩ፣ ሴቶች እንዳይነኩ፣ ህፃናት እንዳይነኩ፣ ሰብሎች እንዳይነኩ ነበር ነብዩ አለይሂ ሰላቱ ወሰላም መመሪያ ሲሰጡ የነበሩት። ከጠላት ጋር ጦርነት እንኳን ኦፕን የሆነ ወር ግልጽ የሆነ ጦርነት በሚደረግበት ሰዓት እንኳን ሳይቀር ማለት ነው። አዩሃ አልአሕባ እነዚህ ጭካኔ የተሞላበት ሰዎች የሰውን መግደል የሰው ህይወትን የሚያወጡ ሰዎች ከሰውነት ሲወጡ ሰይጣናዊ ባህሪን በተላበሱበት ሰዓት ነው እንጆይ የሚያደርጉት እንጂ ሰዋዊ ስሜት ርህራሄ ውስጣቸው ቢኖር ሰው ነገር እንኳን ሰው አይደለም እንስሳትን ለመግደል እንኳን አይጨክንም። ለስጋ የምናርዳት በግ እኮ ታሳዝነናለች አይናችንን ስታይን አይደል እንዴ? እንዴት ይሄ ክቡር የሆነን የሰው ልጅን አላህ ሱብሓነሁ ወተዓላ አክብሮት ችሮት በእጁ የፈጠረን ፍጡርን መግደል አይደፍርም። ጭካኔ የተሞላበት አረመኔያዊነት የተጠናወተው ካልሆነ በስተቀር ማለት ነው። ከየት ነው ወጣው? እነዚህ ሰዎች ከኛው ከራሳችን የኛው ምሳሌዎች ናቸው። ከሌላ ሀገር ከሌላ ፕላኔት አይደለም የመጡት። እየተላመድ ነው እየሄድን ነው ያለ ነው። አንድ ሰው ሲገደል እንደነግጥ ነበር። ዛሬ ግን ቁጥር መጠየቅ ጀመር። በቁጥሩ ልክ ነው ሀዘናችን ትንሽ ከፍ የሚለው ወይ በአገዳደል ሁኔታ። መቼ ነው እንዲህ አይነት ጸይፍ የሆነ ተግባርን ጭካኔ የተሞላበትን ነገርን እንድንለማመድ የተደረገ ነው? ኢዘን አዩሃ አልአሕባ ዛሬም እናወግዛለን፣ ትናንትም ስናወግዝ ነበር፣ ነገም እናወግዛለን። ለየትኛውም የፖለቲካ ፍጆታ ሊውል አይገባም። ጉዳይ መንደር ለይተን ማልቀስ፣ ሰፈር ለይተን ማልቀስ፣ ብሔር ለይተን ማልቀስ፣ ሃይማኖት ለይተን ማልቀስ አይዋጣም። ወደ አኽላችን ተመልሰን ወደ ልቦናችን ተመልሰን
ሰው በመሆናቸው ሁሉንም በእኩል አይን አይተን በእኩል ህሊና አስበናቸው ይህንን ተግባር ፍጻሜዎችን መያዝ አለብን፣ ማስቆም አለብን። የት አለ የህግ በላይነት ብለን መጠየቅ መቻል አለብን። ለምንድን ነው በእነዚህ ሁሉ ዓመታት እንዲህ አይነት ድርጊት ፈጻሚዎች ለህግ ቀርቦ ያላየን፣ ተጠያቂ ተደርጎ ያልሰማን? እስላም እኮ ሐድ ሲያደርግ የገዳይን ሐድ፣ የሰራቂን ሐድ፣ የወንጀል የሚሰራን ሐድ ቅጣትን ሲበይን ዴትረንስ ሪዛልት ውጤት ስላለው ነው። ቀድሞ የመከልከል የማቀብ ሌላውን የማስተማር ውጤት ስለሚያመጣ ነው።